ምሽቱ ጸጥ ብሏል። በአትላንታ ጆርጂያ በተንጣለለ ቤት ውስጥ ቻርልስ ጋሪሰን በኩራት ስሜት ባዶ በተቀመጠ ብርጭቆ ውስጥ ውስኪውን እየቀዳ ነው። ይህም አሁን የሚፈልገውን ህይወት እየኖረ ስለመሆኑ ይመስላል። ከ8 ዓመት በፊት ሚስቱ ዴኒስ ጋሪሰን ጠፋች። እንዲያውም ሞታለች ተብሎ ይታሰባል። ቻርልስ በሐዘን ስሜት ሆኖ የተለያዩ ቃለ ምልልስ አድርጓል። ቤተሰብ እንዲሁም ጓደኞቹ ሲያጽናኑት ቆይተዋል። በኋላም እሱ ሌላ ሚስት አግብቶ ቢዝነሱን ከመቼውም ጊዜ በላይ አሳድጎ እጅግ በጣም ብዙ ገንዘብ ማግኘት ጀመረ። አሁን ቻርልስ የሚፈልገውን አይነት ህይወት እየኖረ ነው። እናም በጣም ደስተኛ ነው። ግን ይህ የሚቆየው በሩ እስኪንኳኳ ድረስ ብቻ ነው። ውድ ቤተሰቦቼ እንዲሁም አዲስ የሆናችሁ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። እስኪ አንድ ጥያቄ ልጠይቃችሁ። የቀብራችሁትና ሞቷል ብላችሁ በሐዘን ስታሳልፉበት የቆያችሁት ሰው በራችሁ ደጃፍ እያንኳኳ ብታገኙት ምን ይሰማችኋል? የዛሬው ታሪክ እጅግ አስገራሚና የፍርድ ቅጣቱ እንዲሁም ለየት ያለ ነው። እስከመጨረሻው አብራችሁን ቆዩ እያልኩኝ ወደ ታሪኩ ከመግባቴ በፊት ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ወደ ታሪኩ ልለፍ። ምሽቱ 3 ሰዓት አልፏል። በዚያን ሰዓት በሩ ተንኳኳ። ቻርልስ ምንም አይነት ቃል አዘዘም። እሱን ሊያገኘው ከሚመጣ ሰው ጋር ቀጠሮ አልያዘም። ሚስቱን ብትሆን ቤተሰቧን ጥየቃ ከከተማ ወጣ ብላለች። ስለዚህ በድጋሚ በሩ ሲንኳኳ ቻርልስ ማን ሊሆን ይችላል በማለት የቀዳትን ውስኪ ጠጥቶ ከራሱ ጋር እያወራ ለመክፈት ሄደ። በሩ ጋር ደርሶ በቀዳዳ ሲመለከት በድንጋጤ ወደ ኋላ ፈገፈገ። ይህ በፍጹም ሊሆን አይችልም አለ። ቻርልስ መንቀሳቀስ አቅቶት ልቡ በኃይል መታ። በሩንም መጠጋት ፈራ። ግን የጠጣው ውስኪ ይሆናል በማለት ባለማመን አሁንም በቀዳዳው ወደ ውጭ ተመለከተ። ግን ያየውን ነገር ለማመን ቢከብደውም አረጋገጠ። የቀድሞ ሚስቱ ዴኒስ ነበረች። እሷን ከ8 ዓመት በፊት ከጓደኞቹና ከቤተሰቦቻቸው ጋር በሐዘን ውስጥ ሆነው ቀብረዋት ነበር። ግን አሁን ፒንክ ልብስ ለብሳ በተስተካከለ ጸጉር አያያዝ በረንዳው ጋር ቆማለች። ግን አንድ ነገር ነበር። እጆቿ አካባቢ ያለው አጥንት ወጣ ብሏል። አንገቷ ጋርም ትልቅ ጠባሳ ይታያል። አይኖቿና ሳቋ ድክም ብሏል። እሷም በሩን እንደከፈተላት ሰላም አለችው። በጣም ደንግጦም ስለነበር አልናፈኩም አለችው። ይህን ሰዓት ቻርልስ መሬት ተሰንጥቃ ብትወጣው ምኞቱ ነበር። እጅግ በጣም ደነገጠ፣ ተንቀጠቀጠ። ህልም ላይም ያለ መሰለው። ዴኒስ ሞታ ነበር። የዴኒስ ፈገግታ አልደበዘዘም። ቻርልስም ድምጽ ማውጣት ተስኖት አፉ ተሳስሯል። በሩ ከመንኳኳቱ በፊት እሱ ለዓመታት በሰው ነፍስ ግድያ ውስጥ እንደሆነ ያስብ ነበር። አሁን ዴኒስ ተመልሳ መጣለች። እንዴት? ይህ የሱ ብቻ ጥያቄ አይደለም። እሷም የምትናገረው ታሪክ አላት። አብራችሁን ቆዩ እስከ ታሪኩ ፍጻሜ። አሁን እጅግ ሰቃጭ የሆነ ወንጀል ፍትህ የሚያገኝበት ቀን ነው። ከ8 ዓመታት በፊት ወደ ኋላ መለስ ብለን ለውጭው ዓለም ደስተኛ ትዳር ያላቸው የሚመስሉት ቻርልስ ጋሪሰንና ዴኒስ ጋሪሰን የተባሉ ጥንዶች አሉ። ኑሯቸው በጣም ቆንጆ የሚባል ነበር። ቻርልስ የተዋጣለት ኮንትራክተር ሲሆን ዴኒስ ደግሞ በጣም ጎበዝ ነርስ ናት። በአጠቃላይ ስኬታማ የሚባሉ ጥንዶች ናቸው። ነገር ግን ከተዘጋው በር በስተጀርባ ይትዳር እየፈራረሰ ነበር። በአንድ ወቅት ዴኒስና ቻርልስ በፍቅር ወድቀው ነበር። የፍቅር አበቦችን በየጊዜው የምትሰራበት ቦታ ይወስድላት ነበር። እጅግ በጣም ልዩ ፍቅር ነበራቸው። በፍጹም እሷን ትቶ የትም አይሄድም። ልዩ ልዩ ምግቦችን እያበሰለም ሳይቀር ያበላት ነበር። ቻርልስ ልዩ ባህሪ ያለው ሰዎችን ሲያወራ በለሰለሰና በእርጋታ ስለሆነ ሁሉም ይወዱታል። ታዲያ እኚህ ፍጹም ትዳር ያላቸው የሚመስሉ ጥንዶች መሃል ላይ አንዳንድ እንግዳ ነገሮች መታየት ጀመሩ። ዴኒስ በአንድ ወቅት በቻርልስ ሸሚዝ ላይ ሊፕስቲክ ተመለከተች። ግን ቻርልስ ቀላል ሰው አልነበረም። እያንዳንዷን ነገር እንዴት አድርጎ ማስኬድ እንደሚችል ያውቅበታል። ስለዚህ አበቦችን፣ የተለያዩ ስጦታዎችን ይዞላም መምጣት ጀመረ። ዴኒስም ያደረገውን ነገር ለመተው አሰበች። ምክንያቱም ጋብቻ ላይ የሚፈጠሩ ነገሮች ይኖራሉ፣ እናም ነገሮችም ይለወጣሉ ብላ ስለምታምን ነው። ስለዚህ አሁንም ቻርልስ ተለውጧል ብላ ስላሰበች ተወች። ነገር ግን ቻርልስ ሚስቱን ዴኒስን እንዴት አድርጎ ማቆየትና እሱ እንደሚፈልገው ማድረግ ያውቅበታል። መለስ ብሎም ያንን ተግባሩን ቀጠለ። የሱ ሱስ የነበሩት ሴቶች ብቻ አልነበሩም። ገንዘብ፣ የቅንጡ ህይወት ማሳለፍ ማለትም ውድ መኪና መንዳት፣ በጣም ውድ የሆኑ ቦታዎች መገኘት፣ እንዲሁም ቫኬሽን መሄድ። ግን ከዚህ ሁሉ ጀርባ በፋይናንሳቸው ላይ ትልቅ ውጥረት እያመጣ ሄደ። ከሚሰራበት ሼዲ ሪል ስቴት ድርጅት ላይ መክፈል ከሚችለው በላይ እዳ ገባ። ዴኒስ
በእነሱ ላይ አንዳንድ ጥሩ ያልሆነ ነገሮች እንዳሉ ማስተዋል ጀመረች። ባንክ አካውንታቸው ላይ ያለውን የተወሰነ ገንዘብ አውጥቷል፣ ግን ከዚያ የከፋ ነገር አድርጓል። ምንም ሳይነግራት ቤታቸውን አስይዞ 2 ጊዜ ብድር ወስዶበታል። ይህን ሰዓት የትኛውም ኃላፊነት የሚሰማት ሴት የምታደርገውን ነገር ዴኒስ አደረገች። ይህም በአካውንቷ ውስጥ ያለውን እንዳይንቀሳቀስ አደረገች። ይህን ሰዓት ቻርልስ ለመጀመሪያ ጊዜ ሚስቱን ጠላት። ራሱን መቆጣጠር እስኪያቅተው ድረስ በግልጽ በሚታይ መልኩ ጠላት። አሁን ምንም ገንዘብ በነፃነት የማያገኝበት ጊዜ ላይ ነው። በአንድ ቀን ምሽትም ዴኒስ ሁሉንም ነገር እንደሰለቻትና ከዚህ መሄድ እንደምትፈልግ ነገረችው። የቻርልስ አይን ደም ለበሰ እና አሁን ሁሉንም ነገር ለጠበቃዋ ስለነገረችው ድርሻቸውን ተካፍለው እንደሚለያዩ ነገረችው። ቻርልስ በጣም ደነገጠ፣ ፈጽሞ አልጠበቀም። እናም ዴኒስ ወደ ሜክሲኮ ለመሄድ ትኬት እንደቆረጠች አሳወቀችው። ይህን ሰዓት ነው ቻርልስ እሷን ለማስወገድ አንድ እድል እንዳለው የተረዳው። ያለምንም ምስክር እሷን ማጥፋት እንዳለበት አሰበ። ከዚያም በረጅሙ ተነፈሰና ከወትሮ የተለየ ጥሩ ሰው ሆኖ እጇን ይዞ ትዳራቸውን ለማስተካከል ቃል ገባ። በፍጥነትም ወደ ኪችን ሄዶ ምግብ አበሰለ። ዴኒስ ይህን ሰዓት ልቧ እየተረታ ሄደ። ግን ይህ ትልቁ ስህተቷ ነበር። ዴኒስ በእሱ አሳዛኝ ይቅርታውና እንደዚያ ሲለምናት ስታይ ራሷን ወቀሰች። አሁን ሄጄ ቢሆንስ ኖሮ እያለች ይህን ደስታ አላገኝም ነበር በማለት ልቧ ተሸነፈ። የደስታ እድል ውስጥ እየገባች እንደሆነ ተሰማት። ግን አንድ ያልገባት ነገር ቢኖር ወደ መቃብር እየሄደች እንደሆነ ነው። የሻማ እራታቸውን በልተው ከጨረሱ በኋላ ዴኒስ አንድ ጥሩ ያልሆነ ስሜት ተሰማት። ቻርልስ ሁሌም ቢሆን ውሸታም ነው። እናም በድንገት ዴኒስ የባንክ ሂሳባቸውን ተመለከተች። እናም ያየችውን ነገር ማመን አቃታት። ገንዘባቸው በአካውንታቸው ላይ የለም። ዴኒስ ተበሳጨች። ቻርልስም ውስኪውን እየቀዳ ይጠጣል። ዴኒስም ምን አድርጎ እንደሆነ ብስትጠይቀው የራሱ ገንዘብ እንደሆነ መለሰላት። የሱ ብቻ ሳይሆን የጋራቸው መሆኑን በንዴት ነገረችው። እናም በፍጥነት ፍቻቸው እንዲካሄድ ከቁጥጥር ውጭ ሆና ነግራው ከፊቱ ዞራለች። ቻርልስም ወደ ሌላ እርምጃ ሄዳ ሳትቀድመው 38 ካሊበር ሽጉጡን ይዞ ዴኒስ ክንድ ላይ ተኮሰ። ሁለተኛውን ሆዷ ላይ ተኮሰባት። ዴኒስ አልሞተችም፣ በህይወት አለች። በእግሯ እየተሳበች ከንፈሯን እያንቀጠቀጠች ነው። አሁን ቻርልስ አንድ እርምጃ ለመውሰድ አሰበና በፍጥነት ብርድ ልብስ ይዞ መጣ። ከዚያም ሰውነቷን በብርድ ልብሱ ጠቀለለው። አሁንም ዴኒስ ትሞቃለች፣ ትንቀጠቀጣለች። በአቅራቢያቸው ወደሚገኝ ካነን ሐይቅ ዳርቻ ላይ ሄደ። ጎረቤት የለም፣ ካሜራም የለም እና አንድ ቦታ መርጦ መቆፈር ጀመረ። አፈሩ ለስላሳ ስለነበር አልተቸገረም። ዴኒስ በስቃይ ውስጥ ሆና ተማጽኖ ላይ ነች። ቆፍሮ ከጨረሰ በኋላ ያለምንም ርህራሄ ወደ መቃብር ወረወራት። እንዲሁም ስልኳንም አብሮ ጨመረው። በኋላም አፈሩን ላይዋ ላይ ያለበሰው። ከዚያም ወደ ቤቱ ሄደ። ቤት ውስጥም የነበረው እንደማጠፋ እንዲሁም የሷን ልብሶችና ሽጉጡን አቃጠለ። በመጨረሻም ምንም ያልተፈጠረ ንጹህ ቤት አስመሰለው። ሁሉም ነገር ጽዱ እንዳደረገ ከተሰማው በኋላ በቀጣዩ ቀን ጠዋት አይኖቹን በእንባ ሞልቶ ወደ ፖሊስ ጣቢያ ሄደ እና እንዲህ ሲል ነገራቸው። ተጋጭተው እንደነበርና እሷን በጣም ተበሳጭታ ስለነበር ወደ ሜክሲኮ እንደሄደች ነገራቸው። እነሱም አንዳንድ ቱሪስቶች በሜክሲኮ እረፍት ፈልገው ይመጣሉ፣ ግን ንዴታቸው መለስ ሲል ወደ ቤታቸው ይመለሳሉ አሉት። ይህን ሰዓት ቻርልስ ልክ እንደ ነጻ ሰው ተሰምቶት ወደ ቤቱ ሄደ። ከዚያም ወደ አትላንታ ተመልሶ ሁሉንም ንብረት የራሱ አደረገ። ከዚያም የዴኒስን የህይወት ኢንሹራንስ በጣም በርካታ ገንዘብ አገኘ። ዴኒስ ጋሪሰን ከመሬት በታች ብትሆንም በህይወት ነበረች። በአፏ የተሞላ አፈር እንዳትጮህ አድርጓታል። እጆቿን አውጥታ አፈሩን ወደ ላይ ልታደርግ ስትል በክንዷና በሆዷ ላይ ያረፈው ጥይት እንዳትንቀሳቀስ አድርጓታል። ግን ይህንን አፈር ካላወጣችው በስቃይ ህይወቷን ታጣለች። ስለዚህ የሞት ሞቷን አፈሩን ወደ ላይ ለማንሳት ሞከረች። እንደምንም ገፍታ አየር አገኘች። በመጨረሻም አፈሩን ከላይዋ ላይ አንስታ ልትነሳ በቃች። ግን ዴኒስ አሁን የት እንዳለች አታውቅም። የክንዷና ሆዷ ላይ ያለው ጥይት ደሟን እያንቆረቆረው ነው። የት እንዳለች ባታውቅም አስፓልት እስክታገኝ ድረስ በስቃይ ውስጥ ሆና መራመዷን ቀጠለች። በሌላ በኩል ቻርልስ ሁሉንም ሀብት ንብረቱን ወደ ራሱ አድርጎ እሱ የሚፈልገውን አይነት ህይወት መምራት ጀመረ። እንዲያውም ሌላ ሚስት አግብቶ መኖር ጀመረ። ዴኒስ እንደምን ወደ አስፓልት ዳር ወጣ እጇን ማውለብለብ ጀመረች። ግን ህመሟ አዝለፍልፎ ጣላት እና ወደቀች። ግን ይህን ሰዓት አንድ ሰው መጣ። ቋንቋው ስፓኒሽ ነው። ሊግባቡ ባይችሉም በፍጥነት ወደ ሆስፒታል ወሰዳት። ዴኒስ ከመቼውም ጊዜ በላይ ተጎድታለች። አይኗንም ጨፍነዋለች። መንቀሳቀስ አትችልም።
በሆስፒታል ውስጥ ያሉት ነርሶች በተመለከቷት ጊዜ በጣም ተደናግጠው በፍጥነት መረባረብ ጀመሩ። ዴኒስ ከብዙ ስቃይ በኋላ አይኖቿን ማርገብገብ፣ ሰውነቷን ማንቀሳቀስ ጀመረች። ይህን ያየችው ነርስ በፍጥነት ዶክተሩን ጠራች። ዴኒስ በአቅመ ደካማነት አንድ ነጭ ጋውን ያደረገ ሰውን ተመለከተች። የት ነኝ ብላ ጠየቀችው። እሱም ለ13 ወራት ያህል ኮማ ውስጥ ነበርሽ አላት። የተሰበረ የጎን አጥንት፣ የደም መፍሰስና ጭንቅላቷ ላይ ከባድ ጉዳት ደርሶባት እንደነበር ነገራት። ዴኒስ ምንም መታወቂያ አልነበራትም። እሷም ብሎ የመጣም ሰው አልነበረም። ዴኒስ በሆስፒታል ውስጥ ሆና ለመራመድ ሞከረች። በነርሶች ድጋፍ ከህመሟ ልታገግም ቻለች። ከዚያም የተፈናቀሉ ሴቶች የሚገኙበት መጠለያ ውስጥ ገባች። ትንሽ ቆይታም በሆቴል ውስጥ ጽዳት ሰራተኛ ሆና መስራት ጀመረች። ማን እንደሆነች ከየት እንደመጣች አታውቅም፣ ግን ዝም ብላ ህይወቷን ቀጠለች። በአንድ ወቅት እሷ በምታጸዳበት ቤት ውስጥ እየሰራች ሳለ የአንድ ሰው ሳቅ ቀልቧን ሳበው። የሱ ድምጽ አልነበረም፣ ግን የቻርልስቶን ይመስላል። ይህን ሰዓት አይምሯ ተደበላለቀ። ብዙ ነገሮች አይምሯ ውስጥ ተመላለሱ። አንድ ሰው ሊገላት ሲሞክር በአይምሯ መጣ። እናም በፍጥነት ወደ ፖሊስ ጣቢያ ሄደች። እናም ከ8 ዓመት በፊት ስለጠፋችው ሴትና ስሟ ዴኒስ ጋሪሰን እንደምትባል ነገራት። አሁን ወደ ራሷ የመጣችበት ሰዓት ነው። ስለዚህ በቀጥታ ወደ ቤት አመራች። በሩን እያንኳኳች ሳለ ቻርልስ ድምጽ አውጥቶ ነበር። ያን ሰዓት ነው እሱ መሆኑን ያረጋገጠችው። ቻርልስም በሩን ሲከፍት ባያት ጊዜ በድንጋጤ አፉን ከፈተ። ዴኒስ አስቀድማ ለፖሊስ ዝርዝራ በመናገሯ ፖሊሶች ጊዜ ሳያጠፉ ከኋላዋ ደርሰዋል። ጨካኙ ቻርልስ በቁጥጥር ስር ውሎ ያለምንም ምሕረት እድሜውን በሙሉ በእስር እንዲያሳልፍ ተፈረደበት። ውድ ቤተሰቦቼ እንዲሁም አዲስ ይሆናችሁ በታሪኩ ላይ ምን ሐሳብ አላችሁ አሳውቁኝ። የባለ ታሪኮቹን ፎቶ ያልተጠቀምኩት ሰዎቹ ማንነታቸውን በፎቶም ሆነ በሌላ ይፋ እንዲሆን ፈቃደኛ ስላልሆኑ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስም ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።